የማይታመን ነገር አደረገች ብርሃን በአደይ ላይ። ምን ገጠማት? አደይ ዲቭን አማለለችው። ጉድ ፈላ። ብርሃኔ ዲቭን አማለለችው። ታውቃለህ ገና እዚህ ያን ጊዜ ለምርመራ ከመጣሁ አጀምሬ ባንተ ፍቅር የእውነትም አብጃለሁኝ፣ ሰክር ያለሁኝ። እስከ ዛሬ ድረስ ለእህቴ ብዬ ነበረ ዝም ያልኩት። አሁን ግን ያንተ ፍቅር በጣም እያሳበደኝ ነው ብላ አለችው። እባክሽ አሁን እያደረግሽ ያለሽው ነገር ትክክል አይደለም፣ እባክሽን እያለ ቢለምናትም እንኳ ዲቭ ምንድነው የተናገርኩት ነገር ስሜቴ ትክክል ስለሆነ በዚህ ታፍራለህ ሆይ ብላ ብርሃኔ ከባድ ችግር ፈጠረች። የአደይ እናት ምን ነው በቀረብኝ፣ ሲጀመር ወደዚህ እንዲመጣ አልፈለኩም ነበር፣ ልጅን ይከፋታል ብዬ ነው እንጂ ለእኛ ብላ ማጨቋን ተፍታ በጣም ብዙ ነገሮችን አድርጋ እንዴት ነው ብርሃኔ የሰውን ሕይወት የምታበላሹ ብላ አለቻት። እማዬ ከዚህ በላይ ስሜቴን መቆጣጠር አልችልም። አደይ እኮ ከተማውን ታውቀዋለች። ደግሞ ዲቭ ቢሄድ በጣም ብዙ የሚወዷትና የሚያፈቅሯት ሰዎች ይኖራሉ ብላ ጭራሽ ማዘርጋ ፊት ለፊት ተፋጠጠች። አንቺማ አብደሻል፣ የእውነትም ጤነኛ አይደለሽም። እንዴት ነው እንደዚህ አይነት ንግግር የምትናገሪው ብላ አለቻት። ለመሆኑ ግን ከተማ ውስጥ ከዲቭ ውጭ ሌላ የምታውቂው የወንድ ጓደኛ የለሽም ወይ እስከ ማለት ድረስ አፋጣጭ ጥያቄ ጠየቀቻት አደይን። እማዬ አታስቢ፣ ብርሃን እኮ የዋህና ምስኪን ስለሆነች የምታደርገውንና የምትናገረውን ነገር አታውቀውም። እናም ቀስ ብለን ሁሉን ነገር እንረዳታለን ብላ አለች። አይ ልጅቱማ እውነት ለመናገር አሁን ላይ ሁላችንም እሰይ ሰያናት ለቃለች እና አታስቢ ትስተካከላለች እያለች የአደይ እናት በውስጧ እርር ድብን አለች። በሌላ በኩል ሮማኔና ሊዲያ እስ በራሳቸው ተጋደሉ፣ ተናነቁ። ትሰሚኛለሽ አንቺ ሄኔን የምታውቂው የት ነው? ሲጀመርስ እንዴት ነው የሰው ፍቅረኛ የምትይዡ? ቦታሽን አታውቂም ወይ? አንቺ እኮ የቤት ሰራተኛ ነሽ ብላ አለቻት። ሊዱ ሲጀመር አንቺን ፈልጎ ነው የመጣው እንጂ እኔን አይደለም። ሲቀጥል የቤት ሰራተኛም ሆነ የመንግስት ሰራተኛም ሰራተኛ ነው። ስራ ነው። ምናልባት አንቺ ዝህ ቀበጥ የሀብታም ልጅ ልትሆኝ ትችያለሽ። እኔ ግን በራሴ ጥሬና ግሬ ራሴን የማስተዳደር ሰው ነኝ እና ማንኛውም ሰው እኩል ነው። ታውቂያለሽ፣ እኔም እንዳንቺ እኮ ብቀባባ ከአንቺ በላይ እሆናለሁ። ድጋሜ እንደዚህ አይነት ነገር ብትጨቀጭቅኝና ብትጀምሪኝ መቼም ቢሆን መቼም ይቅርታ አላደርግልሽም ብላ አለቻት። ምን ማለት ነው ደግሞ ይሄ? እውነት ለመናገር እንደዚህ እንኳ እንድትይ አልፈልግም። ውድና የተከበራችሁ የህያቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዶክተር ከሊዲያ ስቃይ በኋላና ከአደይ ፍቅር በኋላ እየነቃ መጣ። ጭራሽ ሩታን ማስታወስ ጀመረ። ሩታ ቆይ እኔ አንቺን መችና እንዴት ነው የከዳሁሽ? እናስ ደግሞ እንዴት ነው ይህንን ሁሉ ልትቆጣጠሪኝ የቻልሽው? አደይ እርግጥ ነው የራሴ አትሆንም፣ እናም የምትሆነኝ ልጅ በገዛ እጄ ገፋኋት እያለ የድሮን ትውስታውን ማስታወስ ጀመረ። ብቻ አባትሽ ተሽሎት በሰላም ነይ እንጂ ምናልባትም እኮ ላንቺ የምጨነቅልሽና የምጠበብልሽ ወንድ ልሆን እችላለሁ እያለ ብቻውን ማውራት ቀጠለም። በጣም እዚህ ሰፈር የምታምርና ቆንጅዬ ልጅ አለች ብሎ ሄኒ ለዳይመንድና ለኪንጎ ሲያወራ በጣም ተናደደ። ዳይመንድ ትሰማኛለህ ሄኖክ፣ እኔ እውነት ለመናገር
ለመናገር ሰዎችን በጣም ነው የምወደው፣ በጣም ነው የማከብረው። ግን አሁን በማይመጣው መጣህብኝ። ጭራሽ እንዴት ብለህ ነው በአይኔ ብሌን የምትመጣብኝ? ሮማንን እንኳን አንተና አሹ ራሱ አልነካትም ብሎ አለ። ምን እያልክ ነው? እኔ እኮ አደነኳት እንጂ ሌላ ምን አደረግኳት ብሎ አለም። እንዴ ደግሞ ይሄ ምን አይነት ጥያቄ ነው ታዲያ? መደነቅ ብርቅ ነው እንዴ? አይ ትሰማኛለህ፣ እንዳንተ አይነት ዳያስኮ እኔ ከዚህ በኋላ ምንም ነገር አላደርግም፣ ሁሉንም ነገር ትቸዋለሁኝ ብሎ ሄኒ ወደ ዶክተር ጋር ሄደም። ኤላ ዶክተር ጋር ሂዶ እዚህ ዶክተር ሄኒ የሚባል ሰውዬ የሚሰራ የለም ወይ ብሎ ሲለው አለ። በሰላም ነው ወይ? እውነት ለመናገር አዲስ አልሆነብኝም ፊትህ ብሎ አለው። እኔ ኤላ እባላለሁኝ። እናም የሄኒ ታካሚ ነበርኩኝ። ዛሬ ላገኘው ፈልጌ ነበር፣ ግን እንደ ታካሚና እንደ ተካሚ ሳንሆን ከዛም በላይ በጣም ብዙ ነገሮችን አሳልፈናል ጓደኛዬ በለው ብሎ አለ። እውነት? አዎ በጣም ብዙ ነገሮችን ነግሮኛል እና የእውነትም የምትደነቅና የምትከበር ልጅ ነህ ብሎ አለው። እውነት ጓደኛህ ራሱ በጣም ጨዋ ነው፣ ግን ደግሞ ምን ዋጋ አለው እንዴ? ምን ሆነህ ነው ብሎ ሲጠይቀው ፍቅረኛዬን በበሽታዬ ምክንያት አጣኋት። እኔ ለምርመራ ካናዳ በሄድኩበት ጊዜ እሷ ግን ከኔ ሌላ ወንድ አግብታለች ብሎ አለው። ምን? አዎ እና ህይወቴ በሙሉ ተመሰቃቅሏል። አሁን ለአንዴና ለመጨረሻ ጊዜ አግኝቻት ላስረዳት እፈልጋለሁኝ። ሌላ ምንም ነገር አልፈልግም ብሎ አለም። እንደዛ ከሆነ ፍቅረኛህን እንደምታገኝ ተስፋ አድርጋለሁኝ፣ ግን ደግሞ ፍቅር እጅጉን ከባድ ነው እያለ ዶክተር ብቻውን ማማትና ብቻውን ማብሰልሰሉን ቀጠለበት። የአደይ እናት ከተማ ውስጥ በጣም ቆንጆ ነው፣ ቤትሽም በጣም ቆንጆ ነው አደይዬ፣ እኔ እንኳ እንደዚህ ያልጠበቅኩም ነበር ብላ አለቻት። አዬ አሁን ላይ እኮ የድሮይቱ አደይ የለችም፣ ሰው እንጂ ይቀየራል እኮ እና እድሜ ለጓደኛዬ። አሁን ምንም ይሁን ምንም ትንሽ ስራ እንኳ አለችኝ፣ በዛ ላይ እዚህ ያለሁት እልሌ ጓደኛዬ ቤት ነው ብላ ሁሉንም ነገር አደረገች። በጣም ደስ ይላል። ለደስታችሁ መንጣታችን ራሱ በጣም የሚያስደስት ነገር ነው እያለች አወራች። ብርሃኔ ዲቭ እንዴት ነህ? ከምንም በላይ አንተን ስላገኘሁ በጣም ደስ ብሎኛል። ታውቃለህ አንተን እያሰብኩ ነበር ብላ አለች። ዲቭም በጣም አፍሮና ተሸማቆ ምንድን ነው እያለ ብቻውን በውስጡ ማውራት ቀጠለም። አደይዬ ብርሃኔ ዛሬ የሆንሽው ነገር አለሽ እንዴ? ምክንያቱም ወሬዎችን እየደበላለቅሽ ታወሪያለሽ ብላ አለቻት። ኧረ እህቴ ምንም አልሆንኩም፣ እንደውም እንደ ዛሬ እውነት ለመናገር ደህና ሁኜ አላውቅም ብላ አለች። እውነትሽን ነው? አዎ፣ ግን ደግሞ ምን ማድረግና እንዴት መሆን እንዳለብኝ አላውቅም ብላ አለች። ለማንኛውም ችግር የለውም። አሹ እና ሮማን ከባድ ጠብ ተጣሉ። ትሰምኛለሽ? ከዚህ በኋላ አንቺ የኔና የኔ ብቻ ነሽ ወይስ ከስርሽ እያልኩኝ ስከተልሽ የምታደርገው ነገር ጠፋሽ ብሎ አላት። ወይስ የከተማው ሽፍታ አሸፈተሽ ብሎ ሲላት፣ ከዚህ በኋላ በስራዬ እንድትመጣብኝ አልፈልግም። ለምንስ ነው እየመጣህ ሮማን የምትለው? አሹ ቆይ ምን ሆነሽ ነው? እውነት የኔ እኮ መቀመጫ አንቺ ልብ ውስጥ ነው። እምዬን ትቼ የመጣሁት ለአንቺ አይደለም ወይ? ሮማኔ በጣም ከፍቷት ወደ ፍቅር እናት ሄደች። ልጄ ምን ሆነሽ ነው ዛሬ? በጣም ከፍቶሻልሳ ብላ ስትላት፣ አላውቅም አንዳንድ ጊዜ እዚህ ቤት አንቺ ባትኖሪ እንዴት እንደምሆን አላውቅም ብላ አለች። እርግጥ ነው ሮማኔ በህይወትሽ በጣም ብዙ ነገሮች ሊያጋጥሙሽ ይችላሉ፣ ግን ደግሞ ተመስገን ማለት ነው። አንቺ ደግሞ በጣም የዋህና ሚስኪን ከልጅነትሽ ጀምሮ በጣም ብዙ ስቃይና መከራ ስላሳለፍሽ ነው ዛሬ ሰራተኛ ሆነሽ ነገ ደግሞ ምን እንደምትሆኝ እኮ አታውቂም። አሉ እንጂ የኔ ልጆች ሊዲያ ብትያት ፍቅር ብትያት ማናቸውም እንኳ አይሰሙኝም ብላ አለች። አየትዬ እነሱ እኮ ባንቺ ስር ስላሉ ነው፣ ማለቴ ህይወትን ዝቅ ብለው ስላላዩት ነው እንጂ እውነት ለመናገር ሁሉንም ነገር ያስተካክሉ ነበር ብላ አለቻት። አሹ እንባ ደም እያለቀሰ ይገኛል። ቆይ ሮማኔ ለምንድነው ይህንን ንግግር የተናገረችኝ?
እስከ ዛሬ ከእሷ ጋር አብሬ አልነበረው ይህንን ነገር ያደረግኩት እያለች ብቻዋን ማሰብና ማሰላሰሉን ቀጠለበት። መቼም የፈሰሰው ደም ይፈሳታል እንጂ ሮማኔን አግብቼ እማዬ ቀዬ በድጋሜ ይዣት እሄዳለሁ ብሎ አለም። አደይ በጣም በሚያሳዝን ሁኔታ እንባ ደም አለቀሰች። እማዬ ቆይ መሆና ነው ብርሃን ዲቭን በዚህ ልክ መጠጋትና እንደዚህ ያደረገችው ብላ አለቻት። እባክሽ አደይዬ አሁን እንድትናደጂ አልፈልግም፣ ግን ደግሞ አንቺ የማታውቂው በጣም ብዙ ነገሮች አሉ ብላ አለቻት። ታዲያ ምንድነው ንገሪኛ ብላ ስትል ለመናገር ምን መሰለሽ፣ አንደኛ ነገር በጣም የሚያሳዝነው ብርሃኔ ያኔ ታማ እንደመጣች ፍቅር ይዟታል ከዲቭ። ምን? አዎ፣ ግን ደግሞ እሷው ራሷው ያኔ ለሽምግልና ሲመጣ ጊዜ ትቼዋለሁ፣ ወጥቶልኛል፣ ይህንን ነገር ለአደይ እንዳትናገሪ ብላ ምላና አስገዝታኝ ነበር። ምናልባት እዚህ ስመጣ አገር ሽቶባት ይሆናል ብላ አለች። አደይ እያለቀሰች ወደ ዶክተሩ ጋር ሄደች። ዶክተር ልቡ አንድ ጊዜ ሸፍቷልና ወደ ሮማን ምን ሆነሽ ነው? ይቅርታ ወደ ሩታ ምን ሆነሽ ነው አደይ ብሎ አላት። ዶክተር ምነው አንተ ራሱ ፊትህ ተቀያይሯል እሳ ብላ ስትለው አይ እኔማ ምንም አልሆንኩም፣ ግን ደግሞ አንቺ ለምንድን ነው ብሎ አላት። ዛሬ የሰማሁትና ያየሁትን ነገር እውነት አታምንም ብላ አለችው። ምን እንደሆነ ንገሪኝና እኔ እስኪ ልገምግም ብሎ ቢላትም እንኳ የተፈጠረውን ነገር ስትነግረው በጣም አዘነ። ቆይ ታዲያ ምን ልታደርጊ ነው ብሎ አላት። እኔ ምን አውቃለሁኝ። ዴቭ በሌላ በኩል እየተሰቃየ ይገኛል። እንዴት ነው ሁለት እህታማቾች እኔን ሊያፈቅሩና ሊወዱ የሚችለው? በዛ ላይ እኔ አደይን ምን ያህል እንደምወዳትና እንደማፈቅራት የታወቀ ነው። ታዲያ ምን አባቴ ነው የማደርገው ብላ አለች። ቤዛ ኤላን አሁን ላይ ገንዘብ በጣም ያስፈልገኛል፣ ደግሞ መሬት ጉድጓድ እንኳ ቆፍራ ብትገባ እኔ ሊሊን አመጣልሃለሁኝ፣ አንተ ላይ የተሰቃየህበትና እውነት እንባ ደም የፈሰሰብህ ሁሉም ነገር ይታበስልሃል። እሷን አግኝተህ ፊት ለፊት ታናግራታለህ ብላ አለችው። ትሰምኛለሽ ቤዛ፣ ምንም ቢሆን ምንም አድርጊ ያልኩሽን ነገር በሙሉ ታደርጊያለሽ። ደግሞም እኔ ሊሊን ምን ያህል እንደምወዳትና እንደማፈቅራት ታውቂያለሽ። ታዲያ ስለ እሷ መጥፎ ነገር እንድትናገሪ አልፈቅድልሽም፣ ግን ያለችበትን ቦታ የትና መቼ እንደምትገኝ ላገኛት ትፈልጋለሁ። ስለ ገንዘቡ ደግሞ አታስቢ፣ የፈለግሽውን ነገር እሰጥሻለሁ ብሎ አላት። ቤዛ ከዚህ በኋላ እድል ከፍቶልኛል፣ እናም እኔ እጫወትበታለሁ። አንድ ጊዜ ያገኛታለሁ፣ አንድ ጊዜ ሄደች መጣች እያልኩኝ የሀብት ምንጬ አንተ ነህ የምትሆነው ኤላዬ ብላ ስማው ሄደች። ሊያ እመኝኝ ሮማኒ ወይ አንቺን ወይ እኔን ይመርጣታል፣ ካልሆነ ግን እገልሻለሁ ብላ አለቻት። በቃሽ፣ እኔ እኮ ሮማን ነኝ፣ አንቺ እንደፈለግሽ የምትጫዋችብኝ አሻንጉሊት